የፈራነው ነገር ደረሰ። እኔ በቀደም ሩታ ለአብርሃም ወርቅ ስትሰጠው ኤፍሬም ደግሞ ደውሎ ሄርሜላን ሲያወራት ምንም አልጣመኝም ነበረ። ይህ ነገር እንደሚፈጠር ነበረ የጠበኩት። ሄርሜላን ኤፋ አግቷታል። እንግዲህ የት እንዳገታት አይታወቅም። ኤፋና ኤፍሬም ኤፍሬምና ሩታ እያደረጋችሁት ያለው ነገር የት እንደምደርሱ አናቅም። እንግዲህ የሰው ነፍስ አግታችሁ የሰው ነፍስ እያስጨነቃችሁ የምታመጡት ለውጥ የለም። ኤፍሬም ቢሆን በወንድምህ በእናትህ ልጅ እንዲህ የሚያስቀና ከሆነ አንተ እግዚአብሔር ለጓደኛ አይደል አትሆንም። ለእናትህ ልጅ ያልሆንክ ለጓደኛ አትሆንም። በጣም ተሳስተሃል። ሰላም ሰላም፣ ውድና የተከበራችሁ የኔ ዩቱብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ባላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ ተመልሼ ከች ብዬላችኋለሁ። ምንድነው አዲስ ቪዲዮ ይዤላችሁ የመጣሁትኝ? እንግዲህ እንዳያችሁ ሰሞኑን ሩታና ኤፍሬም እያደረጉት ያለው ነገር በጣም የሚያስጠላ። ሩታ ለአብርሽ ስጦታ ልትሰጥ፣ ኤፍሬም ደግሞ ቡና እንመል ብሎ እያደረገ ያለው ነገር በጣም ነው የሚያስጠላው። እውነት ለመናገር እንዴት ሰው በእናቱ ልጅ ይቀናል? እውነቴን ነው። እነ መሪ እነ ዳኒ ካደረጉት በላይ አንተ ያደረግከው በጣም ነው የሚያስጠላው። በጣም ዳኒና ሜሪ ቢያደርጉት ለሩታ ብለው፣ አንተ ለሩታ ነው ለአብርሽ ነው። ለአብርሽ እያገዝክ እንዳልሆነ ይገባኛል። አብርሽን ለመጉዳት አብረህ አንተም ከእነሱ ጋር ተባብረህ የእናቱ ልጅ ከሚወገው ጠላቶቹ የታወቁት እነ ዳኒ እነ ሜሪ ቢወጉድ ይሻላል። የእውነት ነው የምላችሁ። ግን በነገራችን ሲጀመር ከሩቅ ጠላት የቅርብ ወዳጅ ተብሏል፣ የሚጎዳ ማለት ነው። እና ሰው እንግዲህ በእናቱ ልጅ እንደዚህ የሚጎዳ ከሆነ ታዲያ ማን ነው የሚታመነው? ሰው የእናቱ ልጅ ካላመነ ማን ሊያምን ነው? የእውነት ማን ሊታመን ነው? በጣም ነው የሚያስጠላው እየተደረገ ያለውን ነገር። እውነት ያሳፍራል። ይፋውን የወንድምህ መጨነቅ፣ ወንድምህ አብዶ እንዲሄድ ነው የምትፈልገው ወይስ ወንድምህ ደስተኛ እንዲሆን ነው የምትፈልገው? ሲጀመር እርቅ የጠየቃችሁት ነገር ሲጀመር ሩታ ከአንዴም 3 4 እርቅ እየጠየቀች ሌላ ሴራ ይዛ ትመጣለች። እርቅ ትጠይቃለች፣ ሌላ ሴራ ይዛ ትመጣለች። አሁንም ከእሷ ጋር ሆነ እርቅ ፈጥራችሁ መቼም እርቅ ከወረደ አይነቁም አይጠራጥሩም ብላችሁ ነው እርቅ እያላችሁ እየመጣችሁ የሰው ሕይወት እየጎዳችሁ ያላችሁት። እና ግን ይቅርታ የሚጠየቀው ሰላም ለማግኘት እረፍት ለማግኘት ነው። በእናንተ ቤት ግን እንደዛ አይደለም። የእውነት እኔ አላቅም። ብቻ እግዚአብሔር ማስተዋልን ይስጠን በዚህ ኃጢአታችን፣ በዚህ ተንኮላችን። ታዲያ ሀገራችን ሰላም አጣች። ይህ ሁሉ የኃጢአታችን ብዛት ነው። አሁን እናንተ ደግሞ ሰው እንዴት በእናቱ ልጅ እንደዚህ ቃቃ ይጫወታል? እሺ Bravo, bravo. إن شاء الله خير. وهون حاطين على الطاولة أكل كتير. برافو. على التلفزيون. نعم عم بياكلوا. يلا كلوا ماشي. ايوه. خبز كتير وأكل كتير. صح. هونيك. يلا كلوا هونيك. እና ሙዶች እንግዲህ ተጠርቼ ነው ነበርና ብቻ ያስጠላል፣ ይደብራል እየተደረገ ነገር ያለው። ሄርሜላ እግዚአብሔር ይጠብቅሽ። አንቺ የዋህ፣ አንቺ ሰው አማኝ፣ አንቺ ታርቋል ይቅርታ ጠይቋል ብለሽ ነው። ያው አብርሽ ግን በነገራችን ላይ ከዚህ በፊት ብዙ ጊዜ ነግሮሻል። እኔን አልባ አትሄጂ
ለእኔ ሳትነግሪኝ አትሂጂ አይደለም ኤፍሬም እህቴም ብዙዬን ብጠራሽም እኔን ሳትነግሪኝ አትሂጂ ብሎሻልና ያው ትእዛዝሽን ማክበር ነበረብሽ። ነገር ደግሞ አልፈርድብሽም፣ ይቅርታ ጠይቋል። ምሽም ሌላ ተንኮል አያስብም ብለሽ ነውና ያው እንግዲህ አንቺ መልካም ሆነሽ ፈራ እግዚአብሔርን ይዘሽ መልካም ነገር ብታስቢ፣ እነሱ ግን የሚያሴሩት ሴራ ነው፣ የሚሰሩት ተንኮል ነው እና ብቻ በጣም ነው የሚያስጠላው። እንግዲህ መቤት የባለሽበት ትጠብቅሽ፣ ሌላ አልልሽም። እውነት ይሄ ነገር ግን እንደዚህ ሲሆን እኮ ከቤተሰብ ሁሉ ይደርሳል። ይህን ማሰብ አለብን። የእውነት ነው የምላችሁ ከቤተሰብ ይደርሳል። አሁን የሄርሜላ ቤተሰቦች ልጃቸው መታገታቸውን ቢሰሙ ፍቅረኛዋ አላስቀየማት፣ ፍቅረኛዋ አልጎዳት፣ ግን የፍቅረኛዋ ወንድም የእናት አባቱ ልጅ ነው እንደዚህ ያደረጋት። ከጎባኗ ጋር ሆኖ መባል በጣም ነው የሚያስጠላው፣ ያሳፍራል። ለምን ናም እና ሙዶች እንግዲህ አሳዘነችኝ እውነት የኔ እናት ሜሪ ማርቲ እያለቀሰችበት እንዴት ፊቷ እንዳይቀላ ሀራም ጓደኛዋ ጠፍታ ወንድሙ ራሱ ጨንቆታል። የፋ ግን እውነት ለመናገር በጣም ባለየነክ በጣም ማለት ነው በጣም ባለየነክ የፋ ግን ይሄ ተንኮል እስከ መቼ ነው? ጥያቄ እስከ መቼ ነው የሚቀጥለው ነው? ይሄ ተንኮላችሁ እስከ መቼ ነው የሚሄደው? እናንተም የራሳችሁን አላማ የራሳችሁን ህይወት አትኖሩም። የሰው ህይወት በጠብጠላችሁ። እነ ሜሪን እነ ዳኒ ህይወታችሁን ኑሩ፣ ውጡልኝ ከህይወቴ ብለሽ አባረሽ ሌላ ተንኮል ይዘሽ መጣሽ። ይሄ ተንኮልሽ በነገራችን ላይ ተንኮል አስበሽ ይቅርታ እንደጠይቅ ሁሉም ነቅቶብሻል። ሁሉም የኢትዮጵያ ህዝብ ነቅቶብሻል። እውነት በጣም ማለት ነው በጣም ባላየነሽ አንገትሽን ደፍተሽ ልጅሽን ብታሳድጊ አይሻልሽም? የሚያፈቅርሽ ሰው እያለ ተንኮል ስላሰብሽ ልጁን ታንገላችዋለሽ። እኔ በአንቺ አይገርመኝም። ወንድሙ ተከትሎ ከአንቺ ጋር ሆኖ ይህን ስራ መስራቱ ነው የሚያስጠላ። በጣም ነው የሚያስጠላው። ነገ በአንተ ላይ ቢሆንስ ምን ይሰማኛል ብለህ ነው ማሰብ ያለብክ።
تعالى سلام مش كلهم. Oui, parce qu'elle en est descendue ici au jardin, ils ont un. እንዴት ያደረጉላት? ምንድን ነው? ስንት ፍሬ ልትሰጣት ነው? ስንት ፍሬ ልትሰጣት ነው? ከዚህ ያነሰ